ሰላም ጤና ይስጥልኝ ውድ የሰባተኛ ክፍል ተማሪዎች እንግዲህ በኤክሰርሳይሷ እንደምንገናኝ ዛሬ ተነጋግረን ነበረ። ቻፕተር 5ን ጀምረናል። ቻፕተር 5ን እንደጀመር የመጀመሪያው ኤክሰርሳይዝ ላይ በሚቀጥለው ፕሮግራም እንገናኛለን ተባብለን ተለያይተናል እና ኤክሰርሳይሱ ላይ ከመግባት በፊት አንዲት ነገር ሪቫይዝ ላይ አድርጋላችሁ ልከልስላችሁ እና እንቀጥላለን። መምህር መዋመሬ እንደሚከተለው ይሆናል። ትሪያንግሎችን ስያሜ ስንሰጣቸው በሁለት መልኩ እናያቸዋለን። ከአንግል አንጻርና ከጎን አንጻር ነው። ከአንግል አንጻር ምን ብለን ነበረ? ከአንግል አንጻር ስናይ አኪዩት ትሪያንግል ይባላል። ምን ማለት ነው? አኪዩት ትሪያንግል ኦር ስሪ አንግልስ አኪዩት ሲሆኑ ሁሉም አንግሎቹ ሹል አንግል ሲሆኑ ብለናል። ሹል አንግል ማለት በ0 እና በ90 መካከል ማለት ነው። ሌላው ራይት ትሪያንግል የሚባለው ደግሞ አንዱ አንግል 90 ዲግሪ ሲሆን ማለት ነው። ኦብቲዩስ ትሪያንግል ማለት ደግሞ አንዱ አንግል ምን ሲሆን ዝርጥ አንግል ሲሆን፣ ዝርጥ አንግል ማለት በ90 እና በ180 ዲግሪ ሲሆን ማለት ነው። ከጎን አንጻር ደግሞ ስያሜ ስንሰጣቸው ኢኩላተራል ትሪያንግል ማለት ሁሉም ሳይዶች ሁሉም ጎኖቹ እኩል ሲሆኑ ማለት ነው። አይሶስለስ ትሪያንግል ማለት ደግሞ አትሊስት ቱ ሳይድስ አር ኢኳል ቢያንስ ሁለቱ ጎኖቹ እኩል ሲሆኑ ብለናል። ስከለን ትሪያንግል ማለት ደግሞ ሶስቱም ጎኖቹ የተለያዩ ሲሆኑ ነው። እንግዲህ ይህን መከለስ ያስፈለገበት ምክንያት ኤክሰርሳይሱን ብለን ስንጀምር ኤክሰርሳይዝ 5 እነዚህ ትሩ ፎልሶቹ ላይ በእነዚህ ዙሪያ ላይ በጣም ያተኮረ ስለሆነ ነው። ትሩ ፎልስ እንድንነው የተጠየቅነው የመጀመሪያው ኤቭሪ ኢኩላተራል ትሪያንግል ማንኛውም ኢኩላተራል ትሪያንግል ኢዝ አን አይሶስለስ ትሪያንግል ይሄ ትሩ ይሆናል ማለት ነው። ኢኩላተራል ትሪያንግል ማለት ሁሉም ጎኖቹ እኩል የሆኑ ማለት ነው። ሁሉም ጎኖቹ እኩል ከሆኑ የአይሶስለስ ልንለው እንችላለን። ምክንያቱም አይሶስለስ ትሪያንግል ማለት ምን ማለት ነው? ቢያንስ ሁለቱ ጎኖች እኩል የሆኑ ማለት ነው። ይሄ ደግሞ ሶስቱም እኩል ቢያንስ ማለት እንግዲህ ሁሉም ከዚያ በላይ መሆን ይችላል ማለት ነው። እና ሁለት አይሶስለስ ኢኩላተራል ትሪያንግል አይሶስለስ ትሪያንግል መሆን ይችላል ማለት ነው። ሳም ራይት አንግል ትሪያንግል አር አን አይሶስለስ ራይት አንግል ትሪያንግል የሆነ አይሶስለስ ሊሆን ይችላል። ትክክል። ራይት አንግል ትሪያንግል ማለት ምን ማለት ነው? አንዱ አንግል 90 ዲግሪ ሜጀር የሚያደርግ ማለት ነው። አንዱ አንግል 90 ዲግሪ ሜጀር ካደረገ በኋላ ሌሎቹ ቀሪዎቹ የጎን 3 ውስጣዊ አንግል ድምር ስንት ነው ብለን ነበረ? 180። ስለዚህ አንዱ አንግል 90 ከሆነ ቀሪው እንግዲህ 90 ነው ማለት ነው። እቺን 90 ለሁለት አንግሎች ስናካፍል 45 ይሆናሉ ማለት ነው። ቤዝ አንግላቸው 45 ከሆነ ሳይዳቸው እኩል ሆነ ማለት ነው። አይሶስለስ። ስለዚህ ራይት አንግል አይሶስለስ ትሪያንግል የሚባል ስያሜ ስለሚሆን ትሩ ይሆናል። ሳም አይሶስለስ ትሪያንግል አር ስከላን ትሪያንግል። ይሄ ፎልስ የሚሆንበት ምክንያት ምንድነው? አይሶስለስ ትሪያንግል ማለት ቢያንስ ሁለቱ ሳይዶች እኩል የሆኑ ማለት ነው። ስከላን ትሪያንግል ማለት ደግሞ ሶስቱም ጎኖቹ የተለያየ ሜጀር ሲያደርጉ ማለት ስለሆነ ፎልስ ይሆናል። እሺ ሳም አይሶስለስ ትሪያንግል አር ኦብቲዩስ መሆን ይችላል። ትክክል። አይሶስለስ ትሪያንግል ማለት አሁንም ቢያንስ ሁለቱ ሳይዶች እኩል ማለት ነው። ሁለቱ ሳይዶች እኩል ማለት ሁለቱ አንግሎች እኩል ይሆናሉ ማለት ነው። ስለዚህና ኦብቲዩስ ማለት ደግሞ ኦብቲዩስ ትሪያንግል ማለት አንዱ አንግል ውስጥ አንዱ አንግል ከ90 የበለጠ ከ180 ያነሰ። ስለዚህ አንዱን አንግል 130 ብንለው ምን ይሆናል ማለት ነው? ሌሎቹ 130 ከሆነ 180 ለመሙላት ስንት ቀረ? 50 ቀረ። 50ውን እኩል ስናካፍል 25 35 አይደለች እቺን 25 ይደርሳቸዋል ማለት ነው። 35ን 25 አድርጓትና 25 ይደርሳቸዋል። እውነት ይሆናል። ወደ ኢ ስንሄድ ሳም ራይት ትሪያንግል አር ስከላን ትሪያንግል። የራይት አንግል ከሆነ ስከላን ትሪያንግል መሆን ይችላል። ትክክል። አንዱ አንግል ራይት ሲሆን እንግዲህ አንዱ አንግል 90 ዲግሪ ማለት ነው። ከዚያስ 90 ዲግሪ ቀረ ማለት ነው። 180 ለመሙላት 90 ዲግሪውን እኩል እንዳይሆኑ ብናደርጋቸው ለምሳሌ 90 ዲግሪውን ለተለያየ ስንከፍለው
30 እና 60 እና ምን ሆነ ውስጣዊ አንግሉ 90 30 60 ሶስቱም አንግሎች የተለያዩ ናቸው ማለት ሶስቱም ሳይዶች እኩል የተለያዩ ናቸው ማለት ነውና ትሩ ይሆናል። ሳም ስከለንት ትሪያንግልስ አኪዩት ትሪያንግል ስከለንት ትሪያንግል የሆኑ ምን ይሆናሉ? አኪዩት ይሆናሉ። ትክክል። አኪዩት ማለት ሹል አንግል ማለት ነው። ስከላን ደግሞ የተለያየ ማለት አይደል? እና የተለያዩ አንግሎች በማድረግ አኪዩቱ ስከላን መሆን ይችላል ማለት ነው። ወይም ወደሚቀጥለው ስንሄድ እንግዲህ ፋይንድ ዘ ቫሊዩ ኦፍ ዋይ ከዚህ ከምስል እንደምትዩት የዋይን ዋጋ እንፈልጋለን። ከዛ የእያንዳንዱን አንግል መጠን ደግሞ ፈልጉ ነው የሚለው። በመጀመሪያ የዋይን ዋጋ መፈለግ የግድ ይሆናል። የዋይን ዋጋ ለመፈለግ ይኸውና እዚህ ጋር 3 ዋይ የሚል ዲግሪ አለ፣ ዋይ አለ፣ 4 ዋይ ማይነስ 4 የሚል አለ። ይሄው 3 ዋይ ሲደመር ዋይ ሲደመር 4 ዋይ ማይነስ 4 180። ማንኛውም ጎነ 3 ውስጥ አንግል ድምር ስንት ነው? 180። 180 ከሆነ ታዲያ እነዚህን ሶስቱን ስንደምራቸው 180 ይሆናሉ ብዬ ተነሳሁ። ከዚያ ላይክ ተርሞቹን ስንደምራቸው 3 ዋይ፣ እዚህ ደግሞ 1 ዋይ፣ እዚህ ደግሞ 4 ዋይ 8 ዋይ ሆነ። ሲቀነስ 4 እኩል ይሆናል 180። ይችን 4 ወደዚህ ማዶ ሳሻግራት ፕላስ ስለምትሆን 180 የሚሆነው 184 ይሆናል። ኦቨር 8 ኦቨር 8 184ን በ8 ስናካፍለው 23 ይደርሳል። ስለዚህ የዋይ ዋጋ 23 ሆነ። ባጭሩ የዚህ አንግል ድምር 23 ሆነ ማለት ነው። የዚህ አንግል ዋጋ 23 ዲግሪ ሆነ። አሁን የዚህ አንግል ዋጋ ስንል ደግሞ 3 ሲባዛ በ23 69 ይሆናል ማለት ነው። የዚህ ስንል ደግሞ 4 ሲባዛ በዋይ ይላል። 4 ሲባዛ በ23 ሲቀነስ 4 ይላል። ይሄ ማለት 92 ሲቀነስ 88 ዲግሪ ሜጀር ያደርጋል ማለት ነው። ወደ ሶስተኛው ስንሄድ ተመሳሳይነት ነገር አለው ከሁለተኛው ጋር። አንድ ትሪያንግል አለ። አንግሎቹ ኤክስ ሲደመር 8 አንዱ ቦታ ላይ ደግሞ 2x ማይነስ 8 የሚላል፣ አንዱ ቦታ ላይ ደግሞ አንግል ላይ 90 የሚል አለ እና ፋይንድ ዘ ቫሊዩ ኦፍ ኤክስ ነው የሚለው። ስለዚህ ምን እናደርጋለን? ኤክስ ሲደመር 8 ሲደመር 2x ሲቀነስ 8 ይቺ ማለት ነች ሲደመር 90 ሶስቱን አንግሎች ቦታ ስንደምር 180 ይሆናል። እናም ኤክስ እና እቺ 2x ሲደመሩ 3x ይሆናሉ። እዚህ ፖዚቲቭ 8 እና ኔጌቲቭ 8 ስንደምራቸው 0 ይሆናሉ። እቺ 90 እዚህ ያለች therefore 3x plus 90 which is equal to 180 ይሆናል ማለት ነው። ይችን 90ን ወደዚህ ማዶ ስናሻግራት 180 ሲቀነስ 90 ይሆናል። ስለዚህ 90 ይቀራል። ኦቨር 3 የኤክስ ዋጋ ስንት ሆነ? 30 ዲግሪ ሆነ። የኤክስ ዋጋ 30 ዲግሪ ሆነ ማለት ነው። የኤን መለስ ነው። ዲተርሚን ዘ ሳይዝ ኦፍ አንግል የእያንዳንዱን ልክ እንደዚህኛው ማለት ነው። የእያንዳንዱን አንግል ዲተርሚን አድርጎ ሲል ምንም ስንት ይሆናል? እዚያው 90 ሰጥቶናል። 90 ዲግሪ አንዷ ስንት ሆናለች? ኤክስ ሲደመር 8 ኤክስ ስንት አግኝተናል? እዚህ ጋር 30 ሲደመር 8 38። እሺ የአንዷ አንግል መጠነሳ 2x ማይነስ 8 ይላል። ኤክስ ስንት አግኝተናል? 30 ሲባዛ በ2 60 ሲቀነስ 8 52 አገኘን ማለት ነው። what kind of triangle is it? ምን አይነት ትሪያንግል ነው ይሄ ትሪያንግል ለሚለን ደግሞ ራይት አንግል ትሪያንግል ነው ማለት ነው። ለምን? አንዱ አንግል 90 ከሆነ ራይት አንግል ትሪያንግል ይሆናል። እሺ ወደዚህ ስንመጣ ደግሞ የዚችን የዩንና የዋይን ድምር ተናገሩ ነው የሚለው። ሜጀር ኦፍ አንግል ዩ ሲደመር ዋይ ስንት እንደሚሆን ነው የሚጠይቀን። በሁለት ሜተድ መሄድ እንችላለን። ሜተድ 1 90 እቺ ማለት ነው። እቺ 90 ዲግሪ ነው የምታሳየዋል። 90 ሲደመር 42 ይሄው ግብን ተሰጥቶናል። ሲደመር ይቺ ኤክስ ስንት ይሆናሉ? 180። በዚህ መሰረት የኤክስን ዋጋ ሶልቭ ስናደርግ 48 የኤክስ ዋጋ ስንት አገኘን? ይቻት 48 ሆነች። እሺ ይሄ ደግሞ ቀጥ ያለች መስመር ነች አይደል? ቀጥ ያለ መስመር ስንት ዲግሪ ሜጀር ያደርጋል ብያለሁ?
180 ዲግሪ ሜጀር ያደርጋል። 180 ዲግሪ ሜጀር ካደረገ እቺ 90 ዲግሪ እያሳየችን ነው። ኤክስን ደግሞ 48 አገኘን። ዋይ ስንት ነች ማለት ነው? ባጭሩ እቺ 90 ዲግሪ ከሆነች ኤክስ እና ዋይ ሲደመሩ 90 ዲግሪ መሆን አለባቸው። ኤክስ እና ዋይ ሲደመሩ 90 ዲግሪ መሆን አለባቸው። በዚህ መሰረት ኤክስ ደግሞ 48 አግኝተናል። ሲደመሩ ዋይ እኩል ይሆናል 90 ብለን የዋይን ዋጋ 42 አገኘን። ከዚያስ ዩ ደግሞ 90 ዲግሪ ነው። ይሄው ዩ ያለችበት ደግሞ እዚህ ጋር 90 ዲግሪ ነች እንደምታዩት 90 ዲግሪ እና ዩ 90 ከሆነ ዋይ 42 ከሆነ አንግል ኦፍ ዩ እና ዋይ ሲደመሩ 90 እና 42 132 በሚል እንላለን። ሌላኛው ሜተድ ደግሞ ምን ብለናል? እንግዲህ ከዚህ በፊት ያለው ውይይት ላይ ስንወያይ አንድ ትሪያንግል ቢኖረንና የሁለቱን አንግሎች ድምር ብንደምር የዚች አንግልና የዚች አንግል ድምር ከዚችኛዋ ከቀሪዋ አንግል ውጫዊው ጋር እኩል ነው የሚል ቴረም አለን። the sum of the two angle of triangle of interior angle which is equal to the exterior angle of the remaining angle የሚልናለን እና በዚህችን በደንብ ያዙልኝ ብዙ ቦታ ላይ አሁን ስለምንሰራበት ማለት ነው። ይሄን ቴረም የዚች አንግልና የዚች አንግል ድምር ከማን ጋር እኩል ይሆናል? ከዚች አንግል ውጫዊው ጋር እኩል ይሆናል ይላል። እና በዚህ መሰረት እዚህ ልምጣላችሁና ይቺ አንግል 90 ዲግሪ ነች። ይቺ ደግሞ 42 ነች። የዚህ አንግልና የዚህ አንግል ድምር እኩል ነው ከዚች ከኤክስ አንግል ውጫዊ አንግል። የኤክስ አንግል ውጫዊ አንግል የትኛው ነው? ይሄን ይጀምርና እንደዚህ ያሉት በሙሉ ውጫዊ አንግል ይባላል። ይሄው ይችን መስመር አሁን እርሷት። ይችን መስመር እርሷትና የኤክስ ውጫዊ አንግል ማለት ከዚህ ጀምረን ይሄ ማለት የዋይና የዩ ድምር ነው ማለት ነው። በዚህ መሰረት 90 ሲደመር 42 ማለት ዩ ሲደመር ዋይ እኩል ይሆናል 132 ይሆናል ማለት ነው። እሺ ወደ ጥያቄ 5 ስመጣ ይችን አንግል ጊቭን ሰጥቶናል። ይችን አንግል ጊቭን ከሰጠን በኋላ የማንን ዋጋ እንድንፈልግ ነው የሚጠየቀው? የቤታ እዚህ ጋር ቤታ አለች። የቤታን አንግል እንድንፈልግ ነው የተጠየቀው። ፋይንድ ዘ ዲግሪ ሜጀር ኦፍ ማርክድ አንግል ቤታ ማለት ነው ማርክድ የሆነው የሱ እንድንፈልግ ነው። እና እንዴት አድርገን እንፈልግ? አሁን ከዚህ ቀደም በአራተኛው ጥያቄ ላይ ባየናት ቴረም መሰረት በመጀመሪያ ይችን ትሪያንግል ተመልከቱልኝ። ትሪያንግል ዲቢ ኤ የምትባለዋን ይችን ትሪያንግል አያችኋት? እዚሽ ጋር የሰጠን ምልክት አለ እና ይቺ ምልክት ይሄ ምን ያሳየናል? ይቺ ሳይድ እና ይቺ ሳይድ እኩል ናቸው ማለት ነው። ይቺ ሳይድ እና ይቺ ሳይድ እኩል ከሆኑ ይቺ ቤዝ አንግል እና ይቺ ቤዝ አንግል እኩል ናቸው ማለት ነው። ደግመዋለሁ። ይሄ ሳይድ ከዚህ ሳይድ ጋር እኩል ከሆኑ አይሶስለስ ትሪያንግል ከሆኑ ማለት ነው ባጭሩ የነዚህ ቤዝ አንግላቸው መሰረታቸው አንግላቸው እኩል ይሆናሉ ሁሌ። እና እቺ 32 ከሆነች ይችም 32 ትሆናለች ማለት ነው። እንቀጥል። 32 ሲደመር 32 ከማን ጋር እኩል ነው? ከዚች አንግል ውጫዊው ጋር የዚች ጋር ማለት ነው 64 ሆነ። ይቺ 64 ሆነች። ይቺ 64 ከሆነች ይቺም አንግል 64 ትሆናለች ከዚህ ጀምራ እስከዚህ ድረስ ያለችው። ለምን? ይቻት እዚችና እቺ ጭረት የሚያሳዩን ይቺ ሳይድ እና ይቺ ሳይድ እኩል መሆናቸውን ያሳዩናል። እና ቤዝ አንግላቸው እኩል ይሆናሉ 64። ይቺ 64 ከሆነች ይቺም 64 ትሆናለች። 64 ሲደመር 64 ከማን ጋር እኩል ይሆናል? የዚች አንግል ውጫዊ አንግል ማለት ቤታ ማለት ነው 128 ዲግሪ ይሆናል ማለት ነው። ወደዚህ ስንመጣ ፋይንድ ዘ አንግል ኦፍ ኤንኤዲ። ኤንኤዲ ማለት ኤንኤዲ ማለት ይሄን አንግል ማለት ነው 122 ይሆናል። እንዴት? ከዚህ እንጀምር። ጊቭን የተሰጠናለ ይቺ 32 ተሰጠናለች። ይቺም 42 42 32 እና 42 ሲደመሩ ስንት ናቸው? 74።
ይህ 74 ዲግሪ ሜጀር ከማን ጋር እኩል ነው? ከዚች አንግል ውጫዊ አንግል ጋር ከዚች ጋር ማለት ነው። ይህ 74 ሆነ ማለት ነው። 74 እና 48 ሲደመሩ ደግሞ 74 እና 48 ሲደመሩ የዚች አንግል ውጫዊ አንግል ከዚህ ጋር 74 እና 48 ስንደምራቸው 122 ይሆናል ማለት ነው። ወደዚህ ጋር ልምጣ። ወደ question number 7 ይህ ተሰጥቶናል። ይህም ጊቭን ነው። እንድንሰራ የተጠየቅነው ሜጀር ኦፍ አንግል ኤ ይህንና ይህን አንግል ነው እንድንሰራ የተጠየቅነው። ቢ 42 ይሆናል። እንዴት? ሁለቱ ላይኖች ይች ላይንና ይች ላይን ትይዩ ናቸው ብሎናል። ትይዩ ከሆኑ ይሄ ትራንስቨርሳል ላይን ነው። ስለዚህ ይህ አንግል ከዚህ አንግል ጋር ኦልተርኔት ኢንቴሪየር አንግል ናቸው። ኦልተርኔት ኢንቴሪየር አንግል ከሆኑ እኩል ናቸው። በዚህ መሰረት ይህ 42 ከሆነ ይህም 42 ይሆናል ማለት ነው። እሺ አንግል ኤሳ አንግል ኤን እንዴት እናገኛለን? ያውና እዚህ አሰራሩን አስቀምጫለሁ። ለማንኛውም ኤ ሲደመር 108 ሲደመር 42 180 መሆን አለበት። ትሪያንግል ስለሆነ the sum of interior angle of any triangle is equal to 180 ዲግሪ ስለሚል እና 42 ሲደመር 108 ሲደመር ኤ 180 መሆን አለበት። እና ኤ ስንት መሆን አለበት? 108 እና 42 150 ሆነ። 150 ሲደመር ኤ እኩል ይሆናል 180። ኤ ስንት መሆን አለባት? 30 ዲግሪ መሆን አለባት ማለት ነው። ወደ question number 8 ስንመጣ አሁንም ጊቭን የተሰጠን የትኛው ነው? ኤፍ አንግል ኤፍ ተሰጥቶናል 32 ዲግሪ ኤፍ እቺ አንግል 32 ተሰጥተናለች። ሌላ ደግሞ እቺ ኤ ተሰጥተናለች ቻት 40 ዲግሪ ጊቭን ነች። ሌሎቹን እንድንፈልግ ቢን፣ ሲን፣ ቴታን፣ ዲን እና ጂን እንድንፈልግ ተጠይቀናል። ባጭሩ ጂን ለማግኘት ይሄ መስመር እንደምታዩት ስትሬት ላይን ነው። 180 ዲግሪ ሜጀር ማድረግ አለበት። 32 እና ጂ ሲደመሩ ስንት መሆን አለባቸው? 180 መሆን አለባቸው። ስለዚህ ጂ ስንት መሆን አለባት ማለት ነው? 48 መሆን አለባት ማለት ነው። ጂ ሲ ሲምፕሊ 32 ለምን? ይቺ ላይን እና ኤስ ላይን ኤስ እና ላይን ቲ ፓራላል ናቸው። ይህ ላይን ደግሞ ትራንስቨርሳል ላይን ነው። ባይ ኦልተርኔት ኢንቴሪየር አንግል ኤፍ እና ሲ እኩል ናቸው። ሲ which is equal to 32 by what? alternate interior angle። እሺ ከዚያ በመቀጠል 40 ይሄ ማለት ነው ሲደመር ቢ ሲደመር 32 ሆና የለም ሲ 40 ሲደመር ቢ ሲደመር ሲ ስንት አግኝተናል? 32 180 መሆን አለበት። ለምን? ስትሬት ላይን ስለሆነ እና ቢ ስንት መሆን አለባት? 108 ቢን 108 አገኘን። ቴታን ለማግኘት ደግሞ ቴታ ሲደመር ቢ ማለት 108 አገኘን ሲደመር 32 180 መሆን አለበት። የአንድ ትሪያንግል ውስጣዊ አንግል 180 መሆን ስላለበት በዚህም መሰረት ቴታ 40 ዲግሪ እናደርገዋለን። ወይም ደግሞ ባይ ኦልተርኔት ኢንቴሪየር አንግል ማግኘት ይቻላል ነው እዚህ ጋር ያስቀምጥኩላችሁ። ይቺ 40 አይደለች እንዴ? ይቺ 40 ከሆነች ቴታና 40 ዲግሪ ያሉበት ኦልተርኔት ኢንቴሪየር አንግል ናቸው። ቴታ ባጭሩ 40 ዲግሪ ነች ማለት ነው። ዲ በሁለት መልኩ እናገኛታለን። አንደኛ 32 ሲደመር ቢ እኩል ይሆናል የዚች ቴታ ውጫዊ አንግል ድምር ብለን እናገኛታለን። ሌላው መንገድ ቴታና ዲ ሲደመሩ ስትሬት ላይን ስለሚሰሩ 180 ይሆናሉ። ቴታ ስንት ሆኗል? 40 ዲግሪ እና ዲ ስንት መሆን አለበት? 140 ዲግሪ ይሆናል ማለት ነው። ኦኬ የመጨረሻው ጥያቄያችን ምስሉ መጽሐፋችሁ ላይ ያለው እቺ በቀይ የተሰመረችዋ የለችም ማለት ነው። ኦኬ በሰማያዊ ያለው ብቻ ነው ጥያቄው እና የማንን አንግል ነው ፈልጎ የተባልነው? ኤኦሲ አንግል ኤኦሲ ይሄን ሙሉን አንግል ነው እንድንፈልግ የተጠየቅነው። እና ምን አደረኩኝ? አንድ ቀጥ ያለ መስመር
እኩል የሚከፍል እነዚህ ሁለቱ ላይኖች ትይዩ ናቸው። እቺ ላይንና እቺ መስመርና እቺ መስመር ትይዩ ናቸው እና አንድ ለነዚህ መስመሮች ትይዩ የሚሆን አንድ መሃል ለመሃል የሚያልፍ ላይን ስትሬት አድርጌ አሰምርኩ። ከዚያ በኋላ እቺ መስመርና እቺ መስመር ትይዩ ናቸው። ይሄ መስመር ደግሞ ትራንስቨርሳል ላይናቸው ነው ማለት ነው። ቆርጧቸው ያልፋል። በዚህ መሰረት ይሄ 30 ከሆነ አንግል AOE ማለት ይቺ ብቻ ማለት ነው ስንት ዲግሪ ሜጀር ታደርጋለች? 30። እንደገና ከወደዚህ ልነሳ ደግሞ ይቺ መስመርና ይቺ መስመር አሁንም ትይዩ ናቸው። ይቺ መስመር ደግሞ ትራንስቨርስ ክሮስ አድርጋ ታልፋለች እና ይቺ 40 ከሆነች COE ይቺ አንግልም 40 ትሆናለች ማለት ነው። ባይ ኦልተርኔት ኢንቴሪየር አንግል ሁለቱንም እዚህ አስቀምጫለሁ እና ይችን ለብቻ 30 ይችን 40 ካገኘን የጠቅላላው የኤኦሲ ማለት ከማን ጋር እኩል ነው? ኤኦኢ ሲደመር ሲኦኢ ጋር እኩል ናቸው። ይሄ ማለት 30 ሲደመር 40 70 ዲግሪ ይሆናል ማለት ነው። በሚቀጥለው ፕሮግራም እስከምንገናኝ ድረስ ሰላም ክረሙ። መምህር መሐመድ ነኝ። ቻው።